ለኝ አሁን ይሄ ሰው የዚህ ጋር ማለት ነው አጥንቷን ሰበራት፣ ሉክ አካሏን ሰበራት። ከዛ በኋላ መህር ሰጥቷት የነበረውን ደግሞ 2 መሬት ወሰደባትና ፈታት። ይሄ ነገር እናትሽ ላይ እንዲሆን ትፈልጊያለሽ? ለምሳሌ አባትሽ እናትሽ እንደዚህ ቢያደርጋት የሷን በደል አይተሃል? አሁን አንተ እቺን ብቻ ስለምና ስለጠላት እንዲያረክ እንጂ እሷስ ምን እንዳደረገችው አይተሃል? በሰዓቱ ነበርክ? የሚገለኝ ቆይ አንዴ ሚስት መምታት ግዴታ ነው በእስልምና? ግዴታ አይደለም፣ ግዴታ ነው። ማንንም ማለት አየህ፣ አሁን ይሄ ነው አንተ ጣልቃ ትግባ። ቆይ አንድ ጊዜ እሺ፣ ባልሽ ካጠፋ አንቺ መምታት ትችያለሽ? እሱ ካልፈለኩት ይሄዳለው እንጂ ምንድነው እሱ ነው አቅማለ እንዴ ነው ባሌ ነው መመታው? አረ ምን ታስተሐሰብ ነው እንዴ? በምን ይዋሻል ትላላችሁ? ነው አብዛኛው ጨዋታ የሚጀምረው ከእናንተ ነው ብዬ ነው ብዙ ጊዜ ማለት ነው። ጨዋታውን የጀመራችሁት እናንተ ናችሁ እህታችን። ነገር ግን እኛ በጠፍ መምጣት ነው እና በአላህ ላይ አትዋሹ ብለው። ስለዚህ እንኳን ኡስታዞችና እኛ ለራሱ አንዋሽ ማለት ነው። በእስልምና ተከልክለናል ማለት ነው። ኦኬ የሚገለኝ ኦኬ እናንተም ተዋሻላችሁ ብለሻል። አንዲት ዋሽተን ክርስቲያንን ሙስሊም እያደረግን ክርስቲያን ሆነ ብለን ወይንም ደግሞ አንድን ክርስቲያን ሙስሊም ነው ብለን መጽሐፍ ቅዱስ አይሜን ቁርአንን እየጠየቅን ይሄው እንዲህ ናቸው ሙስሊም ያልንበት አንድ መረጃ እንጂ አይቆጣጠሯችሁም እንደናንተ በውሸት ማለት ነው። ግን ቢቀደሪ አልቀደሪ እየተባለ ራሱ መፈመሻ ሆናችሁ እኛ ሙስሊም ነበርን ያሉ ቢቀደሪ አዳምጪ አትጩሂ። እሱ ፕሊስ አዳምጪ። እሱን የራስሽ ኡስታዝ ይሆናል ድራማውን የሰራው እኛ ቤት እኮ አይደለም ያለው እህታችን የራስሽ ኡስታዝ ይሆናል እኮ የሰራው። ሲጀመር እሱ ሙስሊም ነኝ አላለም። ቤት እናንተው ጋር እሱ ድራማ የተሰራው ካዳ አንደኛ ልጁ ለቀልድ ሊሆን ይችላል ያለው በደንብ አስተውይ፣ ለቀልድ ሊሆን ይችላል። ሁለተኛ ግን እንደው ዓለም ቢባል ደግሞ ድራማም ከሆነ የራሳችሁ ኡስታዝ ነው ድራማውን የሰራው። እኛ ቤት እኮ አይደለም እሱ የተባለው እናንተው ቤት እኮ የተባለው። እኛ ጋር ልሽው ሙስሊም ነኝ ስትይ አጣርተን ነው እንትን የምንለው ነሽ አይደለሽም ብለን ጠይቀን ነው አካውንትሽን ገብተንም እናያለን፣ ዲስማሽ እንሄዳለን። ስለዚህ እኛ ጋር ክርስቲያንን ሙስሊም ነው ብለን ክርስቲያን አደረግነው ዛሬ ክርስትናን ተቀበለ ያልንበት አንድ ካመጣሽ እኔ ይቅርታ ጠይቃለሁ፣ እቀጣልሻለሁ እኮ ነገርኩ። እሳቸውን በወዲያ እያወረዷቸው ነው። እናንተ በዚህ እንደዚህ ስትሉ ክርስቲያን የሌለ ውሸታም ናቸው። ማስረጃም ሙስሊም ነበርን እያሉ በቃ ትጪ። አሁን ቶፒኩ ላይ እንግባና ያልሽ እናንተ ኡስታዞች ልዩነታችን ካልገባሽ ክርስቲያን ነው ብለው ነው ገስታቸው ላይ አስቀምጠው ድራማ የሚያሰሩ ገስታቸው ላይ አስቀምጠው ክርስቲያን ነው ብለው ነው። ፕሊስ አዳምጪ። ገስታቸው ላይ አስቀምጠው ነው ክርስቲያን ነው እያሉ ከዛ እስልምናን ተቀበለ የሚሉት ወይንም ደግሞ ይሄው ክርስትናን አያውቅም እያሉ የሚሉት። እኛ ጋር መጥቶ እኮ አንድ ሙስሊም ሳያውቅ ቢቀር ወይንም ደግሞ ክርስቲያን ነበርኩ ቢል አዋርደን እንልከዋለን። ራሱን ኡስታዞቹ አለ የምንናገረው። አንቺ ለምሳሌ ክርስቲያን ነበርኩ ሰልሜ ነው ብትይኝ ጥያቄ ጠይቀሽና ክርስትና ላይ አንቺኑ ነው ማዋረድሽ። እንደዚህ አይነት ነገር የለም ብዬ ኡስታዞቹን አልናገርም። ነገር ግን በደንብ አሰይ። ነገር ግን አንቺ አካውንት ቀይረሽ ሙስሊም ቤት ገብተሽ ኡስታዞቹ ጋር መጽሐፍ ቅዱስ እንዲህ ነው በቃ ሻዳ ሊያዝ ስትይ ከሰማንሽ አንቺን ብቻ ሳንሆን የምንሄድብሽ ኡስታዞችሽንም ነው። ተነጋግራችሁ ድራማ ከሰራችሁ ዳሲት ሶ ወደ ቶፒኩ ነው መለስና ሴሌ መደብደብ አለባት ብለሽ ታምኛለሽ እኮ። ስለዚህ ዙሮ ግን ተማሪዎችን አስጠንቅቃቸው እዛ አይዋሹ። ያኔ ማንም አይዋሽም እኛ ጋር እታችሁ ረካ ሱዱጅ አለ የሚሉ ውሸቶች እናንተ ጋር ናቸው። ስለ ሱዱጅ እሱንም ድራማ የሰራው ኡስታዝሽ ሊሆን ይችላል። አናውቅም እኮ አልኩሽ። እሱንም ያለው ኡስታዝሽ ጋር ነው። እሱ ልጅ እንደዛ ያለው እኔ ጋር አይተሽዋል? ክርስቲያን ቤት አይተሽዋል? ክርስቲያን ካለ ክርስቲያን ነው። አዳምጪ። ያ ክርስቲያን ነኝ ካለ ጥፋቱ እሱ ላይ ይቆማል። አለቀ አልኩሽ እኮ። እኛ ጋር ግን የሚገባልኝ ከሆነ እኛ ጋር የሚመጣ ከሆነ ኃላፊነቱን እንወስዳለን። ክርስቲያን ሙስሊም ሳይሆን ወደ ክርስትና መጣው ብሎ እንደዛ ካለኝ ኃላፊነቱን እንወስዳለን። እዛ ልተነገረው ግን የእናንተ ኡስታዞች ድራማ የሚሰሩት ነው የውሸት ክርስቲያኖች እንዲህ ይላሉ ለማለት ሙስሊሙን ራሱን ክርስቲያን ሆኜ ነው ብሎ እንዲጠይቅ ከዛ ይጠይቀውና ያው ምንም አያውቅም ክርስቲያኖች እንዲህ ድራማ ይሰራሉ ለማለት የራሳቸው ኡስታዞች ድራማ የሚሰሩት ይሆናል። ታሲት
ምክንያቱም እንደዛ የሚሉትን ልጆች እናያቸዋለን። አካውንታቸው ዜሮ ነው፣ ፌክ አካውንት ነው ዘሆል። እኛ ግን እንዴት ነው የምናደርገው? እንዳለ ፎሎ ያደረጉት ማንን ነው፣ ስንት ቪዲዮ ለቀዋል እናሳያለን። እናንተ ጋር ግን በዜሮ አካውንት ይመጡና ወይንም ደግሞ ሃይድ በሆነ አካውንት ነው የሚገቡትና እንደዚህ አይነት ድራማ ሰርተው የሚወጡት። አሁን ወደ ቶፒኩ ተመለስ። በነገራችን ላይ ፌመስ መሆን ያኔ እውቀትን በቃ ስለዚህ ወደ ቶፒኩ ስንመለስ ሴሊ መደብደብ እንደ ክርስትና አስተምሮ ማንን የመምታት መፍት የለውም። ባልና ሚስት ሊቀጣቀጡ ሊደባደቡ አልተፈቀደላቸውም። በአካል ወንድ ከሴቷ ጠንካራ ነው፣ ሊንከባከባት ሊጠብቃት እንጂ ሊደበድባት አልተፈቀደም። እንደ እስልምና እንደዚህ ታምኛለሽ? ባል ሚስቱን የሚደበድብ ከሆነ ጤናማ አይደለም፣ ስህተት ነው ብለሽ ታምኛለሽ? እና ባሏን አርቃ ልትይዝ ነው እንደሚባል ነው እንጂ ሚስትን አርቆ የሚይዘው። አርቆ ማለት ምን? እሷ እንትን እርፍ ነች እንደ እርሻ ላይ ነው የሚታረቀው። እርፍ ምናምን ነገር ታውቂያለሽ? የገጠር ላይ ከሆንሽ እርፍ ምናምን ነው ትታረቃለች። ጋጦ ወጥ ከሆነችማ ትመከራለች፣ ትዘከራለች፣ ከዛ ትመታለች፣ እምቢታለች፣ ትፈታለች። አበቃ። እሷ ሳትሆን የምትይዘው ቤቱን እሱ ነው። ወንድ ልጅ ነው ቤቱን የሚያምረው ማለት ነው። እሷ በሱ ላይ ስልጣን የላትም፣ እሱ ነው እንጂ ያኔ የሚይዛት የሚንከባከባት ማንኛውም ነገር ኃላፊነቱን የሚወስደው እሱ ነው። ከሱ ትእዛዝ ከወጣች ይለምናታል። ማንኛውም ነገር መጀመሪያ አለው ሂደት ማለት ነው። እምቢ ካለች ይገርፋታል። ያንንም እምቢ ካለች ስለ ጋጠ ወጥ ሴቶች ነው እንጂ የሚያወራው ስለ አደበኛ ሴቶች አይደለም። እሺ የባል ሀቅ በጣም ከባድ ነው። ያናውቃ ባሏን የምትታዘዝ ድነል እስላማን የምታውቅ እዚህ ደረጃ አትደርስም ማለት ነው። ጋጠ ወጦች ይነሳ ይመክራል፣ ይገስጻል፣ ምን ይላል? እምቢ ካለ በተወሰነ መልኩ ይገርፋታል። ያኔ ከተስተካከለች፣ ካልተስተካከለች ምንም እንትን የሚለው ነገር የለም፣ ያስወጣታል። ስለዚህ በእስልምና ሴቶች ተከበረች፣ በክርስትናም ደግሞ ከዚህ የተሻለ ነገር የለም። ዱላ ነው አንቺ የሚያስተምረኝ ብለሽ ታምኛለሽ? ዱላ ያስተምረኛል ብለሽ ካልተስተካከልኩኝ አሁን ታመጽኩኝ ማለት ካመጽኩኝ ማለት የሱ ነገር ካልሰማሁኝ እሱ የሚፈልገው ነገር ካላደረኩኝ እሱ እኔ ጠቅሏንቶኛል ቤቱ አይደለ? የሱ ነገር ካልታዘዝኩኝ እኔ ለሱ ምንድነኝ? እሺ ለምሳሌ እሱ በአንቺ ላይ 2 ማግባት ይችላል አይደለ? 4 ይችላል። ስለዚህ 4 እንዲያገባ መፍቀድ አለብሽ ማለት ነው። በደንብ ነው የምፈቅደው አቅሙ ካለው። አቅሙ ከሌለው ግን አንድም አይፈቀድም እንኳን 4 ነው ማለት ነው። አቅሙ ያው አንቺም ማብላት ማጠጣት ማስተዳደር ነው አይደለ? ማስተዳደር አይደለም። እዛን አርጎ ከያዘኝ 4 ይፈቅድለታል፣ 4 ያገባል። ግን አቅሙ ካልቻለ አንድም አይፈቀድለትም። አንድ እንዳታገባ ነው ያሉት። 4 ሰው ማለት ነው። ካበላሽ ካጠጣሽ ማግባት ይችላል። ሌላ ነገር የለም። ምግብሽን በደንብ መቻል ነው አይደለ? ቤትሽን ምግብሽን መቻል ነው። ምን ይቻላል? የምበላውን የምለብሰውን በደንብ ከዚህ ሌላ ምን የሚቻል ነገር አለ? ህይወት ይሄ ነው። ያበላኛል፣ ያጠጣኛል፣ ይንከባከበኛል። ዘና አርጎ ከያዘኝ አቅም ካለው 4 ያገባል። ከሌለውስ አንድም አይችል። አንድም እንዳታገቡ ተብለዋል። ስለዚህ ቀላል እኮ ነው ለአንቺ። በቀን ከ3 እንጀራ በላይ ትበያለሽ? ለምን አልበላም? መቅሰስ አለ፣ ስንት ነገር አለ። እኔ ራሱ 2 እንጀራ ነው በላ። ስለዚህ ለአንቺ እኮ 3 እንጀራ መድቦልሽ በቃ አመት 2 ልብስ ቢገዛልሽ ለምንድን ነው በ2 የሚገዛልኝ? ካለቀብኝ በማንኛውም ሰዓት ላይ ይገዛልኛል ካለቀብኝ። እሺ በቃ ይግዛ። 3 ከ4 በላይ ይገዛልሽም መቼም አይደለም። ለምን ቁጥር ታስገባለህ? ያ የኔና የሱ ህይወት ነው እንጂ አንተ ቁጥር የምትገድብበት አይደለም። እኔን አቅሙ ከቻለ ካስተዳደረ 4ኛ ይጨምራል። ስለዚህ አንቺ ምግብ መመገብ ነው የሚጠበቅበት። የሆነ ሰርቪስ ተርታውን ይሰራና ተዛዛ ሰርቪስ ውስጥ ምግብሽን በቀን 3 እንጀራ ይሰጣል። ይሄም 3 ከዚያም ውጪ እኮ አለ። ከዚያም ከምግብ ሌላ ስንት ወጪ አለ። ስለዚህ መጀመሪያ ሚስቱ ሲጀምር ከዛ በኋላ ግን አንቺ ጨማለቃለሁ ለምሳሌ 2ኛ አታገባም ብትይ ማጠናፈር ይችላል። ምንድን ነው የሚያጠናፈረው? እንደ መምታት ያው ማጠናፈር ማለት ፈጣሪ ፈቀደለትን እኔ ምን ብዬ ከለክለዋለሁ? ፈጣሪ ፈቅዶለታል። እኔ ምን አገባኝ? ለምንድን ነው የምከለክለው? እኔን የሚያሳንስብኝ ነገር የለም። እኔን የሚጎድልብኝ ነገር የለም። ዘና አድርጎ ይዘኛል አይደለ? መልካም። እሺ አሁን ባንቺና ቤታችሁ ውስጥ ባለ ድመት ልዩነታችሁ ምንድን ነው ማለት አልገባኝም። ድመቷንም ያው ምግብ ይመግባታል አይደለ? ኃላፊነት የለበትም እንደኔ ካዘነ ይሰጣታል እኮ ግን ይመግባታል። ውሻም ከሆነች ውሻ ታሳድጉም። እኔስ ድመት ግን ይመግባታል፣ ይንከባከባታል።
ካሳዘነችው ከፈለገ ሰዓት እኔ ግን ግዴታው ነው። ኦኬ ግዴታው ስለሆነ ላንጂ ይሰጣል። ለሷ ግን በቮለንተር ስለሆነ ነው በፍቃዱ ነው የሚሰጣት። ልዩነታችሁ አሁን በፍቃድና አንቺ በግዴታ አንቺ መመገብ አለበት። ድመት ከሆነ ግን በፍቃድ ነው የሚመግበው አይደለ? ፍላጎቱ ነው ፍላጎቱ ነው። ከፈለገ ይመግባል፣ ካልፈለገ ያስወጣል። አንቺንም እኮ ግን እኮ ከፈለገ በሚስት ቦታ ሚስት መቀየር ይችላል አይደለ? እሱ ካልተመቸውትና ታዲያ እኔም ካልተመቸኝ እሱም ካልተመቸውማ ካልተመቻቸን ለምንድን ነው እኔ ጋር የሚታገለው እሱ ጋር የሚታገለው? አንቺ ግን መፍታት አትችይም። ይሄንን ታውቂያለሽ። ባልሽ ካልፈቀደ ይሄ አንተ የምትሰራው ፕሮፓጋንዳ ነው። ይሄ የሚሰማህ ነገር የለም። ሸሪዓ ፍርድ ቤት አስቀምጦልናል። እኛም መብት አለን የመፍታት ነው። ሸሪዓው አይፈቅድልሽም አይደለም መፍታት። አንተ ካልሆነ አስጋ የምትጋጠመው ነገር ነው። ምክንያቱም እየተገበርነው ነው። እኛ የምንኖረው ህይወት ነው። አሳይሻለሁ። ማሳየም የአንተ ማሳየት አይደለም። ምክንያቱም እኛ የምንኖረው ነገር ነው። እየሄድን እየፈጸምነው ነው። ካስቸገረ ሸሪዓ ፍርድ ቤት አለ። ስለዚህ የሆነ ሲቪሎ መታኔ ባል አልፈልገውም ስትል ነብዩ ሰለላሁ ዐለይሂ ወሰለም ያኔ ፍታት ብለውታል። ካልፈለገሽ ግዴታ ፍታት ብለውታል። ፍታት ያሏት እሷን ሴ ግን ለምንድን ነው እንዴት ነው የፈታ? ከዛ በኋላ ታውቂዋለሽ? አጥንቷ ተሰባብሮ ትመልሳለች። መህሩን ማንኛውንም ነገር ትመልሳለች። ምክንያቱም ስላልፈለገችው የእሱን ነገር ትመልሳለች። የሱ የወሰደችው ምክንያቱም ፍላጎቷ ከሱ እና ይሄ ጤናማ ነው ብለሽ ክርስቲያን አንዴ ክፈትልን። እሺ መህሩ መልሳ በደንብ አስተውይ። ቅጥቅጥ አድርጎ ደብድቧት አጥንቷን ሰባብሮ ከዛስ ካሳ ይክሰኛል ብላ ስትጠብቅ አጥንት ሰባብሩ ብሎ አላህ እስኪ አጥንታችሁ ሰብሩ የሚል ምትል ቁርአን ውስጥ ሐዲስ እኔ ሰው ታሪክ አይደለም። እኔ ሰው ታሪክ ምን ያደርግልኛል? እኔ ስለ አላህ ታሪክ ነው። ስለ ሰው ታሪክ ምን ያደርግልኛል? ስለ ሰው ታሪክ አይደለም። ሱናን አቢ ዳውድ 22 ስለ ሰው ታሪክ አይደለም። ስለ ሰው ታሪክ አይደለም። ስለ አላህ ፍቃድ ነው። ቅድም ምቷቸው ብለሃል አይደል? አጥንት ተሰባብሮ የሚለውን ከቁርአን ውስጥ አውጣ። እኔ ስለ ሐዲስ ምን ይመለከተኛል? ስለ አንድ ሰው ታሪክ እኮ ቅድም ስላነሳሻት እኮ ነው። አንቺ ነብዩ ፍታት ብለውታል ስላልሽ የእሷኑ ታሪክ እንመለከት። መብት አለኝ እያልኩህ እኮ ነው። መብት አለኝ። ስለኔ ነው እያወራህ ያለው። ቁርአን ላይ እንሄዳለን። እሺ ቁርአን ላይ እንሄዳለን። ቁርአን ላይ ሄደን ስለ የአንድ ሰው ታሪክ አንስተህ እዚህ የነብዩ ታሪክ አይደለም ታሪክ አንቺ ነሽ መብት እንዳለ ለንገርና ነብያችን ያሉትን ነው። መብት ስላለኝ መብት የለሽም ብትለኝ እኔ ባሌ ካስቸገረ ሸሪዓ ፍርድ ቤት እጄ ፈታለሁ እኮ። ስለዚህ የወንድ ብቻ መብት ሳይሆን የኛም መብት ነው ነው ማለት እኮ። የዚህችን መፍቷን ግን እንየው። አንቺ አልሻትን እኔ ስለዚህ አንድ ታሪክ ምን ያደርግልኛል? ይሄ እኮ የሷ ታሪክ ነው። የባልና ሚስቶቹ ይሄ ነብይ አይደለ ምን አይደለ አንድ ሰው አይደል? እኛ ነብይሽ እኮ ነው የተናገረው። ነብይሽ ነው አይደል? እንዴ ፍታት አይደል? ነብያችን አላደረጓትም። ነብያችን እኔ ፍታ ነው ያሉት። መፍታት እንደምትችል ነው ነገራት። አለቀ እኮ። ለምን ፍታት እንዳሉት ደግሞ ታሪኩን እንየው እኮ። ታሪኩ እኔ ሰይድ ዘይባልና ሚስት ታሪክ ምን ያደርግልኛል ነው የምልህ። እኔ ደግሞ ይጠቅመናል። አንዴ እሺ እንመለሳለን። ምክንያቱም ሐዲስ እኮ የሚጠቅምሽ ስለሆነ ነው። አስተምሮቱ አቂዳሽ የሚመሰረተው የኔ መብት ነው። ስለኔ መብት ነው ያወራው ያለው ታናቢያችን ወደ አንቺ እንመጣለን። ስለ መብቴ ነው ፕሬስ እንደሚታወቅሻለሁ። ምክንያቱም ሸሪዓው እኮ የተቀዳው ከሐዲስ ነው። ያንቺ መብት የሚመነጨው ከሐዲስ ነው አይደለ? ሐዲሱን እናንብበው። ቀጥል እንትና ኮስንድሮስ እሺ ሱናን አቢ ዳውድ 22:28 ላይ ባይሻ እንደተዘገበው ይላል ሀቢብ ዶተር ኦፍ ሳህል የሀቢብ የእንትና የሳህል ዶተር ሀቢብ የምትባሏ was the wife of ጣቢት ቢን ቃያስ የጣቢት ቢን ቃያስ ሺማስ ሚስት ነበረች። he beat her and broke some of her parts ደብድቧት የሰውነቶቿን የሆነ አካላቶች ሰባብሩታል ይላል። ምን አድርጎ ደብድቧት? so she came to the prophet ወደ ነብዩ መጣችና after morning ከጧቱ በኋላ and complained to him against her husband ምን አደረገች? ኮምፕሌን አደረገች። ላይክ ባሏን ከሰሰችው ወደ ነብዩ መሐመድ መጣ ማለት ነው። the prophet called on ታቢት ኢብን ቃያስ ነብዩም ታቢት ኢብን ቃያስን ጠራው እንሰይድ እንዲህም አለው take a part of her property ከንብረቷ ላይ ግማሹን ውሰድና የሆነ ያህሉን ውሰድና and separate yourself from her ራስንም ከርሷ ፍታ አለው። ምን ማን መታ ስትከስ? እሷ መታ ስትከስ። ከዛስ አስከድ እንዲህም ብሎ ጠየቀው is that right messenger of Allah ይሄ ትክክል ነው ያለ መልእክተኛ ብሎ ጠየቃቸው። he said yes አዎ ትክክል ነው። he said እንዲህም አለው I have given her 2 gardens of mine as a dower እንደ ምህር አድርጌ ሁለቱን
እርሻዎችን ሰጥቻታለሁ and they are already in her possession የእነሱም ደግሞ በሷ እጅ ውስጥ ነው ያሉት ብሎ ነገረው። the prophet said take them and separate yourself from her እነሱንም ውሰድና ፍታት ብሎ መለሰ። ያላ መልእክተኛ። ኦኬ እንግዲህ ሴቲቱ ተደብድባ መሐመድ ጋር መጣች። ስትመጣ የተወሰነ የሰውነቷ ክፍል ተሰባብሯል። አቤቱታ ልታሰማ ስትመጣ አካሏ አጥንቷ ተሰባብሮ ባሏን ጠራው። ባሏ ሲመጣ ተለያት፣ ንብረቷን ተቀበልና ተለያት አለው። እንዴ እንደዛ ማድረግ ይቻላል እንዴ ነብዩ አለው። አዎ ይቻላል አለው። ከዛ 2 መሬት ጥሎሽ ሰጥቻል ነበር አለው። እንግዲያውስ እሱን ተቀበላትና አባራት አለው። ፍታት ሶሪ። ከዛ ንብረቷን ተቀበላት ማለት ነው። which means እቺ ሴት አብራው እንግዲህ ለዘመናት አብራው ስጎደፍር ኖራለች። ትዳር ብላ ቤተሰቦቿን ትታመታ አብራው መከራዋን ስታይ ኖራ ከቤት መውጣት አትችልም። እንግዲህ ስትሰራ ኖራለች ቤት ውስጥ ለሱ ከርሱን ሆዱን ለመሙላት ቀን ከሌሊት ምግብ ስትሰራ ቤት ስትጠርግ ስታሰማምር ኖራለች። በስተመጨረሻ ግን እንግዲህ ቀጠቀጣት። ወደ ነብዩ ጋር ቤቱታ ልታሰማ መጣች። ምንድን ነው ያደረገው? ንብረቷን ተቀበልና የሰጣትንም ጥሎሽ አባራት። እቺ ሴት ፍትህ ፈልጋ ነበር። አካል ጎደሎ አድርጓታል። ሌላ እንዳያገባት እንኳን ሌላ ሰው እንዳያገባት እንኳን አካል ጎደሎ አድርጓታል። ህይወቷን ተጫውቶባታል። እድሜዋን ተጫውቶባታል። ኢማጂን። ከዛስ ንብረቷን ተካፍለህ ንብረቷን ተቀብለህ አባራት። ይሄ እኮ ጤና ማለት ለምህታችን። አይዋ ሰማሁ። ማሻአላ። እሺ አካል ጎደሎ አድርጓታል ብለሃልና አካል ጎደሎ የሚለውን እስኪ በአማርኛ ተርጉመህ አንጣላ። አካል ጎደሎ አድርጓታል የሚለውን ነው የራስህ ጭምር ነው። አካል ጎደሎ የሚለውን ተርጉመው የተወሰነ የሰውነቷ ክፍል ተሰበረ ሶሪ እሺ አካላ ጎዶሎ ተርጉምለት ወደ አማርኛ ጀመናይ ላይ የተወሰነ የሰውነቷ ክፍል ተሰበረ ከተባለ እኮ ግልጽ ነው። አካላ ጎዶሎ ማለት መቆረጥ ነው፣ ሌላ ነገር የለም። አካላ ጎዶሎ እና አልከው መቼም አካላ ጎዶሎ ማለት እንግዲህ የማይስተካከል ነገር። አንድ ሰው ወድቆ ይሰበራል፣ ያማ ማንኛውም እንትን የሚል ነገር። አካላ ጎዶሎ ማለት ካሁን በኋላ የማያገለግል አካል ማለት ነው። ስለዚህ ያኔ አካላ ጎዶሎ የሚለውን ብታሳይ ደስ ይለኛል። ነሰሰር ላይ ማገለግል ብቻ ማለት አይደለም። ለምሳሌ አካላ ጎዶሎ ማለት ይሄ ነው። አንድ ሰው እቺ ልጅ አካላ ጎዶሎ ነው ከተባለ አንድ አካሉ አይሰራም ማለት ነው። ሂዷል እስከ መጨረሻ ማለት ነው። ከዚህ የተሻለ ብቻ ላይ አይመስለኝም። ካለ ብታሳይ ደስ ይለኛል። አካላ ጎዶሎ የሚል የተመታ ካልከኝ የተመታ ቅድም እያወራሁ ነው፣ ተስማምተንበታል። ታጠፋሽ ትመታለች። ነገር ግን አካላ ጎዶሎ አካሏ ተንስቶ ከሆነ ያኔ ብታሳይ ደስ ይለኛል። ቅድም ብለሻል። ከተሰበረ ብቻ ነው አካል ጎዶሎ የሚባለው አልሻ። ከአገልግሎ መስሪያ ውጭ ሆነ አንድ እጅ ተሰብሮ ከሄደ ከላስ እግሬም ተሰብሮ ከሄደ አካለ ጎዶሎ ነኝ። ነገር ግን በበትር በምን አይነት ነገር አካለ ጎዶሎ ማለት ያኔ በይት ነው። እሺ ወደ አማርኛ እንደዚህ ይላል። የሳህል ልጅ ሀቢብ የጣቢት ኢብኑ ቂያስ አይሰበራው ታሪኩ ላይ አይተነዋል አካለ ጎዶሎ የምትሉን ብቻ። እሺ እኮ ያው አለ እኮ እርሱ መታትና የተወሰነ አካሏን ሰበረው። አድምቅላት ክርስቲያን ሰበረው የሚለው ከተሰበረ ነው አካል ጎዶሎ የሚባለው ብላለች። አያገለግልም ከአገልግሎ መስሪያ ውጭ ሆነ ስለመሰበርማ አንተም ትሰበራለህ አልኩህ እኮ። አካል ጎዶሎ ከተመታ ከወደክም ትሰበራለህ። ከዚያ በኋላ ግን ያኔ ትስተካከላለህ። አካል ጎዶሎ አድርጓታል አልክ አይደል? እንደ አካል ጎዶሎ ማለት ከአገልግሎ መስሪያ ውጭ ሆኗል እስከ መጨረሻው። መቼም መሰበርና አካል ጎዶሎ ሰማይና ምድር ነው። መልካም እሺ እህታችን የተወሰነ የሰውነቷ ክፍል ተሰብሯል አለ በጊዜው እቺ ሴት ስትሰበር እጇ ሊሰበር ይችላል። ይሄማ ብትር እኮ ነው። ስትወርቅም ሆነ ማንኛውም ነገር ልትሰበር ትችላለች። ነገር ግን ያቺ የተሰበር አንድ ስትሰበር ማለት ከአገልግሎ መስሪያ ውጭ ሆነ ማለት አይደለም። ችግር የለውም። እሺ እንስማማ። እጇ ተሰብሯል በጊዜ ነብዩ ጋር ስትመጣ አይደለ እኮ ተመታት ከተሰበረ አልኩህ እኮ ተሰብሯል። እና ስብራት ምንድነው ያኔ ያለው ልዩነት አታውቅምኝና እኮ አዳምጪ ነው የእናንተ እኮ አዳምጪ። ለምሳሌ የተወሰነ ሰውነቷ ክፍል ተሰብሯል ከተባለ እጇ ተሰብሯል አልሽ ወይ? ነገሯ ተሰብሮ ሊሆን ይችላል። ተሰበረን አካል ጎዶሎ ግን ይለያያል። እንለፈው በቃ ለማንኛውም አስተካክል። እሺ ያኔ እስልምና ላይ የሆነ ነገር ስታስተምር
ጫና አታድርግ እሺ። ተሰበረ የሚል አካል ጎዶሎ የሚለውን አትቀይረው እሺ። ያለችውን አውራ እሺ። እፎይ እስልምና ክርስትናን ያኔ ጥላቻ አታስተምር አይደለም እሺ። እንደዚህ ይሄ ጥላቻ አይደለም እህታችን። ኤኒዌይስ ማንኛውም አካል ጎዶሎ አድርጎታል ስትል ያኔ ያችን ቃሏን ማምጣት አለበት። አትጨማምር እሺ። ሀቢቢ አደከምሽኝ። ለምን እንዳደከምሽኝ ታውቂያለሽ? ቅድም ምን ብለሻል? አካል ጎዶሎ ማለት ምንድነው ብዬ ስልሽ ለምሳሌ ከተሰበረ ከተቆረጠ አልሽኝ። ይኸው ተሰብሯል። ለምሳሌ አጥንቷ አለ። አገልግሎት መስሪ ውጭ ከሆነ ነው አልኩ። አካል ጎዶሎ ማለት ከአገልግሎት መስሪ ውጭ የሆነ ነው እኮ። ያው እኮ ተሰብሯል። አሁን አንተ አካል ጎዶሎ ነው ያልከው። እቺ ፊደሏን ማንኛውም ነገር አትሰባ ያኔ አትቀይርሽ። ያቺ ነው አንጣ ተሰበረ የምትለውም ተሰበረ ብትል እኮ አሪፍ ነው፣ ችግር የለውም። አካል ጎዶሎ ለምን ትቀይራለህ? ጥሩ አይደለም እሺ። እንደዚህ እህታችን ስሚው፣ ፖለቲካማ አትካኙ። እንደዚህ ምንም አይጠቅምሽም ፖለቲካ። ኤኒዌይስ ይሄ እኮ ዓለም ያኔ 1000 ሰው እያየው ነው። 2000 ሰው አካል ጎዶሎ የሚል አሁን የለም። ስለዚህ አንተ ጨምረህ ነው። ኦኬ አካሏ ግን ተሰብሯል አይደለ? አካል ጎዶሎ የሚል እኮ ነገርኩህ እኮ ያለችው ነገር ሐዲስ ላይ ቁርአን ላይ አንጣ እሺ። ተሰብሯል አልተሰበረም? ብዙ ጊዜ እንደዛ አይነት ነገር ታመጣለህ አንተ። ኧረ በኢየሱስ አራዳምጪ የእስልምና ፖለቲካ ነው። እቺ እናውን ንጽጽር የሚሰሩት ውስጥ ተማሪ ትሆናለች። ኧረ በራስ ይሄው ውሸት ሲጀምር እኔ አንድ የሚያውቀኝ ታሪክ የለም እሺ። ይሄ ውሸት የሚጀምረው እንግዲህ ከዚህ ነው። ፕሊስ ካሁን በኋላ ውሸታ ምናምን አትበይ። ሪስፔክት አድርጌሻለሁኝ። ተረጋግተሽ አውሪኝ። በደንብ አስተውሉ። እንግዲህ አካሏ የተወሰነ አካሏ ሰበረው ከተባለ ኦልሬዲ ተሰብሯል። በቃ ለምሳሌ አጥንቷ ሊሆን ይችላል። አጥንቷ ተሰብሮ ሊሆን ይችላል። እጇ ተሰብሮ ሊሆን ይችላል። ሌሎች ፓርቶችም ተሰብረዋል ማለት ነው። ተሰበሩ ማለት ፕሮፐርሊ ፋንክሽን አያደርጉም ከዛ በኋላ የሚለውን ኦፕን ነው ለኛ። ምክንያቱም ተሰብሯል። ነብዩ እየዋሸ ነው ወይንም አይሻ እየዋሸች ነው እስካላሉን ድረስ አንድ አካል አይደለም የተሰበረው። የተወሰኑ ክፍሏ ከተባለ አንድ አካል ብቻ አይደለም የተሰበረው ማለት ነው። ተሰብሯል። ኦኬ መሰበሩ ብቻ ሳይሆን የሚያሳዝነው አዳምጪ እህታችን፣ መሰበሩ ብቻ ሳይሆን የሚያሳዝነው እቺ ሴት እንግዲህ ከባሏ ጋር 10 ዓመትም 5 ዓመትም አብራ ኖራለች። እድሜውን ገደብ ባናውቅም ምን ያህል እድሜ እንደኖረች ብቻ አብራ ኖራለች ከባሏ ጋር። እንዲህ አካሏ ላይ የአካል ስብራት ገጥሟት ተሰብራ እንኳን ስትመጣ እንኳን ሊያዝንላት እንኳን ለምን ሰበርካት፣ ለምን መተህ ነው እንደዚህ ያደረግካት ከማለት ይልቅ የዛሬ 10 ዓመት ከሆነ ያገባት ከ10 ዓመት አካባቢ ላይ የሰጣሃትን ጥሎሽ ንጠቃትና አባራት። ይሄ ጤናማ አይደለም። 10 ዓመት ሙሉ ከሱ ጋር አብራ ስትሰራ ነበር እቺ ሴት። እንደ አሮጌ ዕቃ እንኳን ልብ በሉ እንኳን እሱ የሰራውን ንብረት ልወስድ ይቀርና ከ10 ዓመት በፊት ሲያገባ ጥሎሽ የሰጠውን እሱን ተቀበልና አባራት። ተሰብራ መታከሚያ እንኳን የላትም፣ መታሻ እንኳን የላትም። እንደው የሚታሽ እንኳን ከሆነ መስሪያ ቦታ እንኳን ተደርጋ ማለት ነው። ፕሊስ አንዴ ተረጋጊ። ይሄ ጤናማ አይደለም። ኤኒዌይስ የሚገለኝ እሺ ፎይ ያመሰግናለሁኝ። አሁንም ሌላ እንደዚህ የተጨመረ ተረጋጊ። ጭማሪ ይባል ፎይ እሺ፣ ይሄም ጭማሪ ይባል። አሁን አመት ዝላ ይዋሳ አልተወሰነም ብለህ መልሰህ ደግሞ 10 ዓመት ልትኖር ቻለ ብዙ አመት ተቀምጣለህ። የምን ያንተ የራስን አስተያየት ትሰጣለህ። ብዙ አመት አልክ 2 ወርም ወይንም 10 ዓመት አላለም። ይሄም ያንተ እንትን ነው፣ የእስልምና ጥላቻ ማለት ነው። እንደዚህ ለምን ታደርጋለህ? አመቱን ከተናገረ ቀጥታ አመቷን ነው። ዝም ብለህ የራስን ግምት እያስቀመጥክ ለራስህ እንዲያመች ብቻ አመቱን ያኔ እየተናገርክ ነው። ቅድም አመቱ ባይቀመጥም አልተናገርኩም። ኦፕን ነው። 10 ዓመት ብለሃል። ብዙ አመት ልቆይ ትችላለች እኮ 20 ዓመትም ልቆይ ትችላለች። ኦፕን ነው፣ አይታወቅም። ግን አልኩሽ መህር ሰጥቶ አንቺ ለምሳሌ እፈታለሁ ብትይ ባልሽን የምትፈቹው መህርሽን መመለስ ግዴታ አለብሽ አይደለ? ባሌ ቢፈታኝ እኔ የሶስት ወር ምግብ ሁሉ ችሎኝ ነው እሱ ቢፈታኝ ማለት ነው። አንቺ ነሽ ያልኩሽ። ለምሳሌ እኔም አልፈልግም፣ እኔ ከሱ ጋር መኖር አልፈልግም። ከናኩትማ የሰጠኝ መህር መልሳለሁ። ይሄ እኮ ግዴታ ነው። 2 ወርም ልቀመጥ የተቀመጥኩትም ልቀመጥ አልፈልኩም፣ መህሩን መልሳለሁ። 20 ዓመት ከተቀመጥሽስ
እኮ እዚህ ከዓመት አልተወሳም። አንተ የራስህን ሀሳብ አትጨምር ነው እየተባልክ ያለው። እስልምና ላይ ስታስተምር አትጨማምር። ያችን የተጻፈችውን ብቻ ፕሊስ ለመጫወት ሞክሪ። 20 ዓመትም ሁኚ 2 ዓመትም ይሁን 2 ቀንም ይሁን ደበደበሽ፣ አጥንትሽን ሰበረ፣ አካል ሰባራ አደረገሽ። ከዛ ወደ እናትሽ እቺ ደግሞ ምንድነው ስሙ ትራ ወደዛ ጣልቃ ዝም ብለሽ አትግቢ፣ ካንቺ ቀድሞ የገቡ አሉ። ስለዚህ አጥንትሽን ሰበረው። ከዛ በኋላስ አንቺ ያለሽ አማራጭ ለመፍታት ከፈለግሽ መህር ትሰጫለሽ። 2 ቀንም ይሁን 2 ሰዓትም ይሁን 20 ዓመትም 40 ዓመትም ይሁን ታይም ማተር አድርገው ህጉን ማለት ነው። ይሄ ጤናማ አይደለም። አብረሽ ስትሰሪ ኖረሽ ትዳር መስርተሽ ከዛ በኋላ መህር መልሽና ተፋች ማለት ጤናማ አይደለም እያልኩሽ ነው እህታችን። እሱ ግን ከፈለገ ይሄ እኮ ማንኛውም ሰው የሚፈርደው ነው። እፎይ ያኔ እንጀራህን አትጣልና ይሄ እስልምና ጥላቻ ስላለብህ እንደሆነ እንጂ ባሌ አሁን መህር ስንት በጣም ውድ ነው መህር፣ የመህር ግደቦት የለውም። ስለዚህ ስንት ብር ሰጥቶኝ መህር ሰጥቶኝ እኔ አግብቼው 8 ቀን አድሬ እናንተን አልፈልግህም ብሎ ያን ሁሉ ኪሳራ፣ ጌጥ አለ ስንት ነገር አለ፣ ያን ሁሉ ኪሳራ አልመልስም። ይሄ አሁን ትክክለኛ ሰው ያስበዋል? ጥላቻ ከሌለበት እስልምና ላይ አልፈልግም ካልኩኝ ያንን ወጪውን መመለስ አለብኝ። እኔ ምን ወጪ አለብኝ? እሱ እኮ ነው ስንት ወጪ አድርጎ የሚያገባ። ስለዚህ ወጪ መመለስ ግዴታ ነው። እህታችን ሜቢ ያሉሽ መህር ማጣቂ ከሆነ ነብዩ ምን ብሏል መሰለሽ? ትልቅ መህር እንዳሰጡ ብሏል። ስለዚህ ትልቅ ወጪ የምትሰጡ ከሆነ ከነብያችሁ ጋር የተጋጫችሁ ናችሁ ማለት ነው። ኢቭን የፈለገ ትልቅ ይስጥ፣ ትልቅ ወጪም ይስጥ፣ ነብያችሁ ትልቅ ወጪ እንዳሰጡ ብሎ አዟል። ግን እንደው እናንተ ትልቅ የምትሰጡ ከሆነ እንኳን ከነብያችሁ ተሽላችሁ ማለትም እንትና ዑመር ይመስለኛል ዑመር ወይንም ዑስማን ትልቅ ወጪ ወይንም ትልቅ መህር ጥሎሽ መስጠት የሚገባ ቢሆን ኖሮ መሐመድ ይሰጥ ነበረ። ስለዚህ ትልቅ ነብይ መሐመድ እንኳን እንደዛ አልሰጠም። ስለዚህ ትልቅ መህር እንዳሰጡ የሚል ሐዲስ ስላለ ማለት ነው። ሰጠሽን በል እኔ ልስማማሽ፣ አንቺ ባልሹ ትልቅ መህር ቢሰጥሽ እንኳን ገደቡ እኮ አልተገደበም። አንቺ 8 ቀን አልሽ፣ እሺ 80 ዓመት ኖራስ እፈታዋለሁ ብትል እስቲል ከ80 ዓመት በፊት የሰጣትን መህር ትመልሳለች። መልሳ ባዶ እጇን ትወጣለች። ጤናማ አይደለም። መቼም አንድ ሰው ከሚጠላው ባሉ ጋር እንኳን 80 ዓመት 8 ቀንም ይከብዳል። ይሄ እኮ ስለ ጥላቻ እኮ ነው የሚወራው። እሷ ከጠላች ነው የምትጠላው ጋር እንዴት ነው 80 ዓመት የምትቀመጠው? ታው እንጂ መጨረሻ ላይ አልተስማማችሁ። እሺ እሱ ለምሳሌ መፍታት ከፈለገስ አንቺን እኔ መፍታት ከፈለገማ የ3 ወር ምግቤን የ3 ወር ቤት ኪራይን ማንኛውም ነገር እንዳለ ወጭ ሸፍኖ ነው። ስለዚህ እሱ የሚገደደው 3 ወር አለ ነው። ታዲያ ቆንጆዬዋን ያገባል። አንቺ ትንሽ ከፍ ስትሄድ እድሜሽም ሄድ ሲል ከአንቺ ጋር መፋታት ሲፈልግ የ3 ወር ያህል ሰጥቶሽ ላሽ በይ እኮ ማለት ነው። ቀላል እኮ እኔ ምን አድርጌለታለሁ? ወይም እኮ ምንም አላደረኩለትም። ያኔ ሰጠኝ ብቻ ነው የመለስኩለት። ሰጠኝ ብቻ ነው እንጂ ምንም አላደረኩለትም። እሱ ግን ግዴታ አለበት። ስለዚህ የሴት የተከበረ ነው ዙሮ ያማላ ማለት ነው። እውነት ነው። አንቺማ 3 ወር እኮ የሰጠሽ እኮ አንቺም እንደ ለባሪያ እንደውም ለሰራተኛ እንደውም በአሁኑ ኢትዮጵያ ላይ ደሞዝ ይከፈላቸዋል። እድሜ ልክሽን ደሞዝ እና የምን አገናኘው እኮ ምንም ሳይከፍልሽ አንቺ ሲጠቀምብሽ ኖረና ምግቡን ስታበስይ፣ ልብሱን ስታጥቢ፣ ቤቱን ስታጸጂ ኖረሽ የ3 ወር ምግብ ሰጥቶ ከስንት ጊዜ በኋላ ይሸኝሻል። ይሄ ጤናማ ነው ብለሽ ካንሰውሽ ይመችሽ። ክርስቲያን ጣልቃ እየገባ ነው። ቀጥል። ይቅርታ በጣም በነገራችን ላይ ያው ባልከው ፎይ አንድ አሰሪ ሰራተኛውን ሲያባርር የ3 ወር ደሞዝ ሰጥቶ የሞራል ካሳ ክሶ ምናምን ነው በሚያባረረው ማለት ነው። ማባረር አይቻልም። የሞራል ካሳዎች አሉ፣ የ3 ወር ደሞዝ ምናምን ፕላስ እጅግ በጣም በርካታ ቦነሶች ምናምን ሰጥቶ ነው ማስወጣት የሚችለው። አፍተር ኦል ግን አንቺ አገልጋይ ራሽን እንደ አገልጋይ እንደ ባሪያ ቆጥረሽ ከሆነ ችግር የለውም። ሙስሊም ሴቶች እኛ ይሄ ነው የሚስማማን የምትሉ ከሆነ ችግር የለውም። የምትወዱትን ነገር እየኖራችሁት ከሆነ ማለት ነው። ግን እኔ አንድ ጥያቄ የሆነብኝ ነገር ማለት ነው የሚገለኝ አሁን ይሄ ሰውዬ እዚህ ጋር ማለት ነው አጥንቷን ሰበራት፣ ሉክ አካሏን ሰበራት። ከዛ በኋላ መህር ሰጥቷት የነበረውን ደግሞ 2 መሬት ወሰደባትና ፈታት። ይሄ ነገር እናትሽ ላይ እንዲሆን ትፈልጊያለሽ? ለምሳሌ አባትሽ እናትሽ እንደዚህ ቢያደርጋት የሷን በደል አይተሃል? አሁን አንተችን ብቻ ስለምን ስለጠላት እንዲያረክ እንጂ እሷስ ምን እንዲያደረገችው አይተሃል? በሰዓቱ ነበርክ? እየተካሄደውን አይተሃል? እሱን ማስረጃ አምጪ። እሱን ይሄንን አድርገው ነበር
አንተ የተደረገችውን እዚህ ላይ ብቻ አንድ ሰው ከሜዳ ተንስቶ እንኳን ሚስቱንና ጠላቱንም አይመታም። ስላደረገችው ነገር አንድ የተጻፈ ነገር የለም። ሄደ ለበደባት ነገር አለ እዚህ ላይ እሱ ያደረጋትን የተናገረው አይደል እንዴ እኮ ነብዩ ጋር ሄደች እኮ እሷ ነብዩ ጋር ሄደችና ምንድነው ያደረግሽው ነገር ብሎ እንኳን አልጠየቃትም አይደለ? መለሰና ባልሽን ጥሪው አላት። ከዛ በኋላ ባሏን ከጠራችው በኋላ በቃ ፍታት ራስን ከሷ ለይ ነው ያለው እንጂ እሷን እኮ አላዳመጣትም። እሷ በድላ ቢሆን ኖሮ እሷ ጥፋት አጥፍታ ቢሆን ኖሮ ሙሐመድ ያን ጊዜ ለሷ ይክስ ነበር ብለሽ ልትናገሪ ትችላለሽ። ነገር ግን አንድ የተናገረችው ነገር በደላችን እዚህ ጋር አልተጣፈም። መቼም ምትሆነ ያኔ እሺ የለማ አሁን እኮ በሌለ ነገር እኮ ነው አውራ እያልሽኝ ያለሽው። ስለዚህ ያች ሴትዮ ባሌ ሰብሮኛል፣ ባሌ አጥንቴን ሰብሮታል ብላ ሄዳ ለነብዩ በጣም በማዘን ፍትህ ፈልጋ ነብያችን እና ፍትሃዊ ነው ብላችሁ የምታምኑት ነብያችሁን ልክ እሷም እንደሱ መስሏት ሄደችና ባሌ እኮ ሰብሮኛል ይታያችሁ። የሄደችው ደግሞ ከእንቅልፏ ተነስታ ጠዋት ነው ሄደችው ከነጋ በኋላ ማለት ነው። ይቺ ሴትዮ ሌሊቱ ሙሉ እንዴት ማደር እንዳልቻለች ከዚህ መረዳት እንችላለን። ሁላችንም ማይንድ ሴታችንን ማስተካከል የምንችል ከሆነ ማለት ነው። ሉክ ጠዋት ሄደች። ከዛ በኋላ ባሌ ሰበረኝ ብላ ተናገረች። ጥሪው ባልሽን አላት። ተጠራ። በቃ ያለህን 2 መሬት ውሰድና ፍታት፣ የሰጣትን 2 መሬትን ውሰድና ፍታት ነው ያለው። ምን ያድርጋት? እሺ እንግዲህ ፍች ፈልጋ ነው አይደል እንዴ? አልፈለገችም መኖር። መቼስ ለመመታት ከሆነ ባልና ሚስት ያኔ በዚያ ጊዜ አይደለም ሲጀመር አሁንም ድረስ ይመታል አይደል እንዴ? የሰው ልጅ መቼም ሳያጠፋ ይመታል። ምን በድለው ነው ከሜዳ ተንስቶ መቼም አይመታት። አምላክ ያጸደቀላችሁ ናቸው። እሺ በጣም እዚሁ ካለችው ጋር ጠዋት መጣ እንዴት ነው እሱ ምናምን ያለችው በጣም የሚያስቀኝ ማለት እንዴት ነው ግን የተረዳሹ? በአሁን ዘመን ላይ ይፈቀዳል ብለሽ ታምኛለሽ? እባክህ እናንተ ሰው ጉራራ እንደምትሆኑት አንድ ላይ እኮ ነው የምንኖረው። እስልምና ጥላቻ ብቻ ስላላችሁ አላላቱ እናንተም እየወገራችሁ ነው። ከዛም አልፎ ትገላላችሁ። እናንተማ ሚስቱ ስንት ይገላል? እሱ ስህተት ነው አያታችን እኮ ግደሉ። ነብይ አላህ Subhanahu Wa Ta'ala ያኔ ካጠፉ ገስጿ ስሙቷቸው እንጂ አለው ግደሏቸው፣ አርቋቸው እንደዚህ ስለምትነገር ደረጃውን አልተናገረም። ነገር ግን ደግሞ ሚስት እንደምታጠፋ አላህ Subhanahu Wa Ta'ala ስለሚያውቅ አስጠነቀቀ። በቃ ወንድ ልጅ ሚስት ኃላፊነት አለበት። ታጠፋች መምታት ግዴታ ነው። ምክንያቱም ቤት ካልተመታች ምን አለብኝ ከተባለ እጅ አጥፋ ከተቀመከማ እንደ ላይ ቤቷ ነው የሚሰራው። እንዴት እንደስተራለች የላይ ቤቷ ስትይ በቃ ተቀብጣለሽ። አንድ ባል ሚስቱን ካልመታ አስበው ቤት ውስጥ የሚፈጠረውን ነገር እንዴት ነው የሚቻለው? ምን ይፈጠራል? ወላሂ እናንተ ብልክ ሚስታችሁን እንደማትመቱ ዘንዳ በቃ ምንም እንደዚህ አይነት ነገር ትመታለህ እንደ ክርስቲያን አስተሳሰብ ያለው ሰው ደህነኛ አስተሳሰብ ያለው ሰው ዝሮ ሚስት ትረብሻለች። ያኔ አደብ ከለላት ባል ሚስት መቅጣት ይሄ እንዱማ ትክክለኛ መፍትሄ ነው። ትክክለኛ መፍትሄ በጣም በእስልምና ትልቅ መፍትሄ ነው። እናመሰግናለን። በነገራችን ላይ የሙስሊም ሴቶች ዕቃ ናችሁ፣ ቆርቆሮ ናችሁ የምንለው ከዚህ የተነሳ ነው። በነገር አህያ እንኳን የምትደበደብበት ወቅት አይደለም። በነገራችን ላይ 21ኛው ክፍለ ዘመን አህያ እንኳን ስድቡ ቆይ ከአንድ ያቆየው ስድቡን አቆየው በስነ ስርዓት ስማ። ረመዳን አንተ ሚስትን ትመታለህ? ሚስትን ትመታለህ? አንተ ትመታበት። አሁን እሷ ልትል የፈለገችውን ነገር ሌላ ነው። አሁን እሷ በደንብ ለማስረዳት ያልቻለችው ነገር ስላለ እንጂ አንዳንዴ ወደ ስድብ አንተ ሚስትን ትመታለህ? ይሄን ብቻ መልስልኝ። እስኪ አንተ ክርስቲያን ሚስትን እንደው እስኪ ተናገር። እንደው አልመታም። እኔ ሚስቴን ከመታው ክርስቲያን አልባልም። ሚስትን እንደራስ አድርገህ ውደዳት ነው እንጂ ምታት ነው ነበር። የሚገርመው ክርስቲያኖች ጥላቻ አስተምሩ ያለው ብቻ አስተምሩ። እሺ አሳይሻለሁ። የክርስትናውን ችግር የለውም። ሚስትን እንደገዛ ስጋ ውደዳት ነው የሚለው መጽሐፍ ቅዱስ። አውጥቻ አሳይሻለሁ። ችግር የለውም። በእስልምና ሚስት መውደድ ግዴታ ነው። በእስልምና ማለት የሚገለኝ ቆይ አንዴ ሚስትን መምታት ግዴታ ነው በእስልምና? ግዴታ አይደለም፣ ግዴታ ነው። ማንንም ማለት አየህ፣ አሁን ይሄ ነው አንተ ጣልቃ አትግባ። ቆይ አንድ ጊዜ እሺ፣ ባልሽ ካጠፋ አንቺ መምታት ትችያለሽ? እሱ ካልፈለኩት እየሄዳለሁ እንጂ ምንድነው እሱ ነው አቅማለ እንዴ? ባሌን የምመታው አረ ምን ታስተሳሰብ ነው? እንዴት በምን አቅሜ ነው ባልን የምመታው? ወንድን አንድ ሴት ወንድን ታርጋ የምትመታው በምን አቅሟ ነው? አረ እናንተ ስኪልነት ላይ በዛው ከወንድ በላይ አንቺ ደካማ ራሽን ደካማ አድርገሽ ስላየሽው ነው እንጂ ከወንድ በላይ ጉልበት ያላቸው እጅግ በጣም ጠንካራ ሴቶች አሉ። ለምሳሌ ወንድን መደብደብ የሚችሉ ለምሳሌ ዘመናችን
ማርሻል አርቲስቶች ለምሳሌ አሉ። እነሱ ባሎቻቸው መምታት ይችላሉ። ለምሳሌ ከባሎቻቸው የተሻለ ቴክኒክ የሚያሳዩ ሴቶች ሊኖሩ ይችላሉ። ለምሳሌ ነው እየነገርኩሽ ያለሁት። ግን አንቺ በተጻፈው ነገር እናውራና የአንቺ ባል ለቢያምጽና ቢያስቸግርሽ እሱን የመምታት መብት አለሽ? አትንቹ የሚል መብት አለ። ያኔ ታጠፋና ሸይጣን ከገባ ምናልባት ይሄ ነገር ሊፈጠር ይችላል። ሸይጣን ከገባ ነገር ግን ደግሞ በብዛት ያለው እስከ 90% ያለው ሴት ደካማ ናት። የታወቀው አንዴ ሉክ ይኸው ሰይጣን ከገባ በመካከላችን ልመታው እችላለሁ አለች። ስለዚህ ፈቃዱን የሰጣት ሰይጣን ገፋፍቶ ነው እንድትደበድብ ያደረገሽ ማለት ነው። በአንቺ ደግሞ በወንዱ ደግሞ ምንድነው አላህ ፈቅዶለት ነው አንቺን እንድትደበድብ ያደረገው። ስለዚህ ምን እያልሽ ነው? በነገራችን ላይ ደብድቡ ያለው ሰይጣን ነው እያልሽ ነው። ሉክ እሷ የምታመልከው አምላክ አንዴ አንቺ ባልሽን የምትመጪው ከሆነ ሰይጣን ገፋፍቶሽ ነው። ሰይጣን ነው የወሰወሰሽ ባልሽን እንድትደበድቢው ማለት ነው። ለወንዱ ደግሞ አንቺ እንዲቀር ሰይጣን አይደል ሰው የሚያጣለው። ፖለቲካ አትስራው። አንተ ክርስቲያን ደግሞ ከፎ እየበለሽ አንዴ ተረጋጊ። ስለዚህ አጥንትሽን እንዲሰብር ወንዱ ስልጣን የተሰጠው በማን ነው ማለት ነው? በፈጣሪሽ በምታመልኪው ፈጣሪ ነው። ይሄንን ፈጣሪ ነው የምታመልኪው። ሂድና ሚስትህን እስኪ አንተ አጥንት ስበሩ ሳካ ሳታደርሱ ነው ያለው። አጥንት ስበሩ የሚለውን አንተ አጥንት ስበሩ የሚል አረብኛ ቁርአን ላይ የለም። ሳካ ሳታደርሱ የሚል አረብኛ ቁርአን ላይ የለም። ቁርአን የምትፈታው በጎግል እየሄድክ የምትፈታው ቁርአን ታመጫለሽ። ከፍላርሽ ሳካ ሳታደርሱ ነው የሚለው። ቁርአኑን ክፈት። ኦኬ። አረብኛ ታነቢያለሽ? ምቷቸው የሚልበት ላይ እኮ ተቀምጧል። አረብኛ ታነቢያለሽ? ነገርኩህ እኮ እዛው ላይ ተቀምጧል። አስቀምጠውልናል። አንዴ አሁን ታነቢ እያንዳንዱን እያነበብሽኝ ትተረጉሚልናለሽ ማለት ነው። ነይ እስኪ ሳካ ሳታደርሱ ምቷቸው የሚለው የትኛው አረብኛ? ፈቶልሃል። ወረድ አድርገህ አያት። ፈቶልሃል። እሺ ፈቶልሃል። ኦኬ ችግር የለውም። አሁን አንብቢና ከአረብኛው ላይ አረብኛ ተጠቀሙ አይደለም? አማርኛ ተጠቀሙ አይደል? አንዴ ይሄንን ቁርአንሽን በአረብኛ የወረደውን ቁርአን አረብኛን አንተ እኮ አይደለም የምትፈታው፣ አዋቂዎች ናቸው የሚፈቱት። እንደፈለክ ያኔ ገብተህ አንዴ ኧረ ተረጋጊሽ። ቆይ ይሄንን ሉክ ሳካ ሳታደርሱ ብለሻል አይደለ? ይሄንን አረብኛው ላይ ታሳይኛለሽ። አለበለዚያ የማታሳዩ ከሆነ ሙስሊሞች ቁርአናችሁን በርዛችሁታል። ምን ያህል አጭበርባሪዎችና ውሸታሞች እንደሆናችሁ ከዚሁ መረዳት እንችላለን። አይ እኛ እውነተኞች አረበኛ አንተ አይደለም አረበኛ ነው የምትፈታው። አንብቢና በአረበኛ ሳይሆን ክርክር የምትቀርበው አትሳደብ፣ ስድብ ይቅር ነው እያልኩ ያለሁት። ለምን ትሳደባለህ? ማድረስ ይቻላል። አዎ አጭበርባሪዎች ስለሆናችሁ እኮ ነው። የቁርአናችሁን እንኳን በርዛችሁታል ወደ አማርኛ ስትተረጉሙ። አዎ ሳካ ማድረስ ይቻላል። ይሄው ማስረጃ ልስጥሽ። አንዴ ፕሊስ አንዴ። ለምን ሙሐመድ እዚህ ጋር አጥንቷ ተሰብራ ለመጣችሁ ሴትዮ ምንም ፍርድ አልሰጠም። ሳካ አድርሶባታል ወይስ አላደረሰባትም? ነብዩ የሰበራት ነብዩ ነው ወይስ ተፈቀደ? እኮ ሳካ አድርሶባታል ወይስ አላደረሰባትም? እማ አንድ ሰዎች ናቸው፣ ኖርማል ሰዎች ናቸው። እነዚህ ኖርማል ሰዎች ናቸው። እነዚህ ነብዩ ለምን አጥንቷን ሰበርካት ብሎ ጠይቆታል ወይስ አልጠየቀውም? ነገርኩ እኮ እነዚህ አንድ ጊዜ የተፈጸመ ነገር ነው አይደል? እንደነዚህ ተራ ሰዎች ናቸው፣ ነብይ አይደሉም። ኦኬ ተራ ሰዎች ናቸው። ሙሐመድን ሄደው ያማከሩት ፍርድ የሰጣቸው ተራ ሰዎች ናቸው። የሙሐመድ ሰሃቦች ተራ ሰዎች ናቸው። እነ ጣቢት ቢን ቀይስ ነገርኩ እኮ አንድ ማህበረሰብ ያደረገው ነው ይሄ። ድገሚው አንዴ። እነዚህ ተራ ሰዎች ናቸው። ጣቢት ቢን ቀይስ ሄዶ ሙሐመድን ያማከረው ተራ ስለሆነ ነው በይኝ እስኪ። ሙሐመድን የሚያማክሩ በዛ ጊዜ ሄደው ተራ ሰዎች ናቸው። እና አንድ ማህበረሰብ ያደረገው ነው እንጂ ነብዩ መሐመድ አንድ ነብይ ያደረገው ነገር ነው። ችግር የለውም። አንድ ማህበረሰብ ያደረገው ነው ወይ ነብይ ያደረገው ሳይሆን አንድ ማህበረሰብ አንቺ ከሙሐመድ የተሻለ ጭንቅላት ስላለሽ ነው በነገራችን ላይ እንደዚህ የምትይ ማለት ነው። ለምን እንደሆነ ታውቂያለሽ? ሙሐመድ ነገርን በፈረደ ጊዜ አንዴ ያው ይሻላል መቼም ያው የዙም ደንቆሮ ያለው አንዴ ተረጋጊ፣ አትሳደብ። ቤታችን አንዴ ተረጋጊ። አንተ የተሳደብክ ስትሳደብ እናንተም በዚህ አልተሳደብኩም። እኔ ይሄ በማስረጃ እኮ ነው እየተሳደብኩ ያለሁት። አንዴ ቆይ ፕሊስ አንዴ። ምን እንደሆነ ታውቂያለሽ? ሙሐመድ ነብያችሁ ነገርን በፈረደ ጊዜ ለምእመናትና ለምእመናን ለነርሱ ምንም ምርጫ ሊኖራቸው አይገባም ይላል ሱራ 33 36 ላይ ማለት ነው። ስለዚህ ሙሐመድ ጋር ሄዶ መፍትሄ
ሄዳ መፍትሄ የጠየቀችው ሴትዮ መሐመድም ደግሞ በምላሹ ሂድና ያላትን ነገር ቀማና ፍታት ብሎ የወሰነው እሱ የተሳሳተ ነው ወይስ ትክክል ነው? ምን የተሳሳተው? ፍርዱን የሰጠው መሐመድ መሬቷን ውሰድ ሰብሯታል፣ አጥንቷን ሰብሯት፣ መሬቷን ከሷ ወስደህ ፍታት ያለው ትክክለኛ ፍርድ ነው ወይስ የተሳሳተ ነገር ነው? ስለ መህር ነው። ካልፈለገች አንድ ሴት መህር መልሳ ነው በቃ አለቀ ደቀቀ። ኳራት ነጥብ ነው። ካልፈለገ መህር መመለስ ግዴታ ነው። አረ ፕሊስ እሷ ሄደችው ደንቆሮ ያላችሁ ኢየሱስ ወዱ ማይደል ወላይ ደንቆሮ ናችሁ። ተረጋጊ። በስመ አብ ጮሃ ወጣች። ግደለችኝ። ይቅርታ አንድ ጊዜ ረመዳን ማለት እየተወራ ያለው ልጅቷ ምንም እየገባት አይደለም። እንደ እስልምና ኮንሴፕት ራሱ ምንም የተረዳችው ነገር የለም። መሐመድ እንደዚህ አይነት ጉዳይ ተፈጽሞ መሐመድ ምንም ባይናገር ራሱ እንኳን ተናግሮ ዝም ካለ ማለት ነው እያየ ዝም ካለ ያ ነገር እንደተፈቀደ ነው በእስልምና የሚወሰደው። ሚስቱን ሲደበድብ አይቶ ለምን ደበደብኩ ወይ ደግሞ ምታትም አትምታትም ዝም ራሱ ካለ ኦኬ መደብደብ ይፈቀዳል ተብሎ ነው እስልምና የሚረዳው። እንደዛ ነው። አንድ ይሄንን አታውቅም፣ ሁለት አልገባትም ራሱ ሐሳቡ እና ደንቆሮ ስትል ገርሞኛል። ራሷን ያለችው ወይስ እኛን ነውና ይግለጽልሽ፣ ብቻ እግዚአብሔር ይግለጽልሽ። ታሳዝኛለሽ እህታችን በጣም ያ ራሷን ቆርቆሮ ነው ያደረገችው እኮ በቃ ይቺ ልጅ የሆነ ቤት ውስጥ የምትገለገልበት የሆነ መሳሪያ አለ አይደለ? ከፈለገ ይወረውራታል፣ ከፈለገ ያስገባታል። ማለት እኛ በነገራችን ላይ ትዳር እንደ መጽሐፍ ቅዱስ ቅዱስ የሆነ በአንድ ወንድና በአንድ ሴት መካከል የሚደረግ መተሳሰር ነው። ይህንን እግዚአብሔር ቅዱስ አድርጎ ባርኮ ፈጥሮ ሰጥቶናል ማለት ነው። ወንዱ የበላይ ሆኖ ሴቷ የበታች ሆና ሴቷን እየደበደበ እየቀጠቀጠ እሱ እንደፈለገ ሁለተኛ፣ ሶስተኛ፣ አራተኛ ሚስት እያገባ ሲያገኝ ደግሞ ባሪያዎችን እየደረበ ቁጥራቸው ያልተገደቡ ባሪያዎችን እየደረበ ሴቷን በቤት ውስጥ አፍኖ የሚያስቀምጥበት ስርዓት አይደለም ክርስትና። እስልምናስ እስካሁን የነገርኳችሁ ይህ ስርዓት በእስልምና ውስጥ አለ። ወንዱ እስከ 4 ያገባል። ሉክ እስከ 4 ያገባል። የተለያዩ በጦር ምርኮ የተገኙ ውሽሞችን መጨመር ይችላል። እሷ ከቤት መውጣት አትችልም። ከወጣች ትፈታለች፣ ያለ ፍቃዱ ከወጣች ማለት ነው። በዚህ እነዚህ ኮንዲሽኖች ባሉበት ሁኔታ ገና ለገና ሴቷ ታምጻለች ወይም ደግሞ አምጻ አይደለም አምጻ ሳይሆን ገና ታምጽብኛለች ብሎ ከፈራ መምታት ይችላል።